ኢየሱስ አይደለም። እሱ የሚያደርጋቸው ነገሮች በአጠቃላይ ማለት ነው በራሱ ነገሮችን እንትን የሚለው እንጂ የሆነ ለሰዎች እንትን የሚያደርግ ነገር የለውም። በነገራችን ላይ እንዳየሁት ከሆነ ሙሉ መጽሐፉን ካየ ድንገት የሆነ ቦታ ይላል። ድንገት የሆነ ቦታ እዚህ ጋር ጣልቃ ልግባና ይቅርታ ስለገባሁኝ ኢምራን ኢንሻአላህ ወገናችን አድነው። አሁን እዚህ ጋር እንዳልከው ጀስቲፊኬሽኖች ሊኖሩ ይችላሉ። አሁን ስለ ጀስቲፊኬሽኖቹ አይደለም ፖይንቱ፣ ግን ኤግዛክትሊ ኢየሱስ የሰራው ስራ ፎር ጉድ ፐርፐዝም ሊሆን ይችላል፣ ለመልካም ተግባርም ሊሆን ይችላል። አንተ እንዳልከው ማለት ነው ዋሽቷል አልዋሸም የሚለው ነው ጥያቄው። ማለት ለመልካም አሁን አንተ እንዳልከው ስጋት ስላለበት ሊገሉት ስለሚያሳድዱት ማምለጥ ስለነበረበት አዎ ዋሽቷል ነው ያንተ አርጊውመንት አይደል? አልዋሸም። እንዴት አንቀጹን አንብበው መዋሸት ማለት ያው መቼም አማርኛውም ስናስቀምጠው በዲፊኒሽን ደረጃ መዋሸት ማለት አንድ ሰው ትክክል ያልሆነን ነገር መናገር ወይንም ትክክል ያልሆነን ነገር መስራት ማለት ነው አይደል? ከራሱ ባህሪ ወይም ከራሱ ንግግር ጋር የሚቃረንን ነገር መስራት ነው። ኢየሱስ ከዚህ የተለየ ነገር አለ? የዛ ጋር ነው። እሱ ግን ምን እያደረገ እንደሆነ ታውቃለህ? በመጀመሪያ ደረጃ የእሱ ያለበት የህሊና ደረጃ እና እነዚህ ደቀ መዛሙርቶቹ ያሉበት የእንትን ደረጃ አንድ አይደለም። መጀመሪያ ማለት ነው የሚያደርገው ነገር በአጠቃላይ እነሱን የሚሰውርበትም ጊዜ አለ፣ የሚገልጽላቸውም ጊዜ አለ። ካየኸው ማለት ነው። ግልጽ እናድርግ። ለምሳሌ አሁን ቅድም ኢምራን የገለጸልህ ምሳሌ አለ። አሁን እኔ አንድ ምሳሌ ልግለጽልህና ተረድተኸኛል ወይስ አይደለም የሚለውን በዛ እናረጋግጣለን። ለምሳሌ ልበልህና 10 ሰዓት ላይ ላይቭ እንድግባ አልከኝ አንተ አይደል? እኔ አይመቸኝም አልኩ አይደል? አይመቸኝም አልኩ እና አልመጣም አልኩ ለአንተ ማለት ነው። ስለዚህ ላይቭ እንደማልገባ ነገርኩ ለአንተ ማለት ነው፣ ለአንተም እዚህ ላለው ኦዲየንስ። ከዛ ኦሎፍ ተሰረን ግን እኔ ልክ ላይቭ በራሴ ገባሁኝ እና ላይቭ አየኸኝ አንተ። ላይቭ እንደማልገባ ነግሬሃለሁ፣ እዛ ቲክቶክ ምድር ላይ እንደማልመጣ ነግሬሃለሁ። ከዛ ግን በዛ ሰዓት ቲክቶክ መጣሁኝ። አሁን አንተ በየትኛውም የምድር ላይ ሎጂክ እና በየትኛውም የምድር ላይ ኮመን ሴንስ እኔ የሰራሁትን ተግባር ከምን አንጻር እንደምትመድበው ነገር ምንም አይነት ነገር ባያስ ያደርግ እና ከዛ እንደረስታ እናደርገው። እሱ ዓለም ሁሉ ማጠቃላይ በዓለም ስልክ ባይብል ላይ የእስራኤል ሕዝቦች ማጠቃላይ በጣም የተነሱበትና የያዙበት ሚሽን አለ። ገብቶኛል። አንተ ኢምራን አንተ አታርገው። ገብቶኛል። አልወጣም ወጣ የሚለውን ነገር ነው የፈለግከው። እሱ ግን እያደረገ ያለውን እየነገርኩህ ያለው አልወጣም ወጣ፣ በግልጽ ሳይሆን ተሰውሮ ወጣ አይልም። እሺ ቆይ መዋሸት ቢፈልግ አሁን እዚህ ጋር አንተን ጠይቀህ መዋሸት ቢፈልግ ለምንድን ነው ተሰውሮ የሚወጣው? እስኪ ይሄ ነገር መጀመሪያ ራሱ ትክክል እኮ ስለዋሸ ነው እኮ የተሰወረው። አልመጣም ወይም አልወጣም አላቸው። ከዛ በኋላ አልወጣም ያላቸው ሰዎች እንዴት በግልጽ መጣላቸው? ተሰውሮ ሲል አፍሮ ነው አይደለም። ለምሳሌ አሁን እንዳንተ ሎጂክ ከሆነ እኮ ለሐዋርያቱ ምን ብሎ መናገር ይችል ነበረ መሰለህ? ለደቀ መዛሙርቱ አይ እኔ ብመጣ ችግር ስለሚገጥመኝ በድብቅ እመጣለሁ ብሎ እኮ መንገድ ይችላል እኮ። ይሄ እኮ እውነት አለ። መምጣቱንም አልዋሻቸውም፣ አልቀረምም ሲጀመር። አሁን ግን ኢየሱስ አልመጣም አላቸውና እንደዛ አይደለማ። የብዙ ጊዜ ካየ አጠቃላይ የዮሐንስ ወንጌል ብቻ የወንጌላትን ላይ ያለውን የእሱን ህይወቱን ካየኸው ብዙ ጊዜ ማንንም እንትን አይልም። ይሄ በጣም ቢግ ነገሮችን አያማክልም። በነገራችን ላይ ከራሱ ጋር ሲጸልይና ከራሱ ጋር ምን ሲል ነው የምታየው። እኔ አሁን እያልኩ ያለው ምንድን ነው ቢዋሽ ኖሮ የዋሸ ሰው ያደርጋል መሰለህ? ያፍራል። ታውቃለህ? እፍረት ይሰማው ነበረ። ይሄ ናቹራል ሂደት ነው ማለት ነው። እሱ ግን አላፈረም በቦታው ማለት ነው። ተደብቆ መጣ እያለ ለማንኛውም የሚሰወረው ከክፉ ነው። ከአንድ ሰው ጋር እንትን እንዳናደርገው ችግር የለውም። በቃ አድነው የቻልከውን ያክል አብራርተህልናል። የምንይዘውን ነገር እንይዛለን ኢንሻላህ። ሌላ ወገኖች ካሉ ደግሞ ምናልባት ለእነሱ ምንድን ለመስጠት ኢንሻላህ ወደ እነሱ እንሂድ። እናመሰግናለን። ኡስታዝ ግን ያነሳውን ሎጂክ አይተኸዋል? አያስኬድም እኮ እንዴ። አሁን በዋሽማ በግልጽ ነበር አሁን ምሳሌ ስትህና ኡስታዝ ማለት ነው። እኔ ላይቭ ክፈት አልከኝና አይ ላይቭ አልከፍትም ዛሬ እኔ ሰዎች የቲክቶክ ሰዎች አይወዱኝም ብዬ ነገርኩ ነበር ኡስታዝ። እንግዲህ
የቲክቶክ ሰዎች ይጠሉኛል እኔ ብዬ ነገርኩት እና ከዛ በኋላ ኡስታዝ ይሄን የሚያውቀው በቃ እኔ ለዚህ ነገርኳቸው። ቲክቶክ ነገር ከፍትም ለምን ሰዎች ጠልተውኛል፣ ስለዚህ አልመጣም እየነገርኳቸው። ከዛ ቀጣይ ግን በግልጽ ብከፍት እንደውም ጀግናው ትላላችሁ። ግን ተደብቄ ኦፍ አድርጌ ሰው እንዳይከተለኝ አድርጌ ብገባ ግን ይሄ ማጭበርበር ነው አይደል? ኢየሱስ የሚያደርገው ይሄ ነው። አልወጣም ካለ በኋላ ፊቱን ሸፍኖ ወጣ ማለት ነው። ፊቱን ሸፍኖ ወጣ። ይሄ ደግሞ ግልጽ የሆነ ውሸት ነው። ቀጥል ኡስታዝ። ግልጽ ነው፣ በደንብ ግልጽ ነው ማለት ኢየሱስ የነገራቸውን ነገር ተቃርኖታል ነው። እነሱ አሁን ለምሳሌ አንተ ከሐዋርያቶቹ መካከል ብትሆን፣ ለምሳሌ አሁን ወገናችን አሁን ገብቶ የነበረው ወንድማችን ከሐዋርያቶቹ መካከል ቢሆንና አልወጣም ያለውን ኢየሱስ እዛ ቦታ ላይ ቢያየው ምንድን አድርጎ ነው የሚያስበው? እንዴ ትናንትና አልወጣም ብሎን ዛሬ እንዴት ሊመጣ ቻለ? ያውም ደግሞ ተሸፍኖ ማለት ነው። እና ኦኬ የመደበቅም ከሰዎቹ ስጋትም ካለበት ያንን ነገር ለነሱ መደበቅ ሳይኖርበት ሆነስትሊ ነግሯቸው እኮ ተደብቆ እንደሚመጣ ነግሯቸው መምጣት ይችላል እኮ። ወይም ደግሞ መቅረት እኮ ነው። አልመጣም ካለ መቅረት ነው አይደል? ፓራሌሉ ትክክለኛው ውሳኔ እንደዛ ነው። አልመጣም ማለት አልመጣም ነው፣ ጀስት ቀርቻለሁ ነው። አልመጣም ብሎ አንድ ሰው ከመጣ ግን ሰዎቹ እንደማይመጣ እያወቁ የሰዎቹን ኤክስፔክቴሽን መጀመሪያ አዛብቶ ትክክል እንዳልሆነ ተረድቶ እሱ ከመጣ ግን በትክክል ሰዎቹን ሸውዷቸዋል፣ ሰዎቹንም አታሏቸዋል። ያ ይሄ ከውሸት የሚመደብም ስለሆነ ነው። ከታች አንድ ወገናችን በተደጋጋሚ ሲያነሳው የነበረ እንትን አለ ደንቆሮ የሚለውን በተመለከተ ቁርአንም ውስጥ ደንቆሮ የሚል ቃል አለ እና ምንድን ነው አዲስ ነገር የሚል ሀሳብ አንስቷል። ያሬድ የሚባል ልጅ ይመስለኛል ኮሜንት ላይ ያየው ነበረ። ቁርአን ውስጥ ትክክል ነው። ሱሙን ቡክሙን ዑሚዩን ፈሁም ላ የርጂዑን ይላል። እውሮች ዲዳዎች ናቸው። ከልቦና ጋር በተያያዘ የእውነትን የሚሰሙበት ጆሮ የላቸውም፣ እውነትን የሚያስተውሉበት ልቦና የላቸውም፣ አይን የላቸውም እያለ ይናገራል ማለት ነው። አሁን ትልቁ ጥያቄ ደንቆሮ የሚለውን ኢየሱስን ያስወነጀለበት ምክንያት ምንድነው ካልነ ቁርአን ውስጥ ደንቆሮ ማለት የገሃነም ፍርድ ያስገባል የሚል ትምህርት የለም። ሰዎች ደንቆሮ ከሆኑ ደንቆሮ ሊሆኑ ይችላሉ ማለት ጆሮአቸውን ለሐቅ ከጋረዱ ደንቆሮ ይባላል። መጽሐፍ ቅዱስ ግን በማቴዎስ ወንጌል ምዕራፍ 5 ቁጥር 22 ላይ ሲናገር እኔ ግን እላችኋለሁ በወንድሙ ላይ የሚቆጣ ሁሉ ፍርድ ይገባዋል፣ ወንድሙንም ጨርቃም የሚለው ሁሉ የሸንጎ ፍርድ ይገባዋል ይልና ደንቆሮ የሚለውም ሁሉ የገሃነመ እሳት ፍርድ ይገባዋል ይላል። ስለዚህ ኢየሱስ እንደሚናገረው ከሆነ አንድ ሰው ወንድሙን ደንቆሮ ካለው የገሃነመ እሳት ፍርድ ይገባዋል ካለ በኋላ ራሱ ግን አንድን ሰው ደንቆሮ ካለ በተዘዋዋሪ ምን እያለ ነው? እኔ ለገሃነመ ፍርድ የሚገባ ኃጢአት ፈጽሜያለሁ እያለ ምክንያቱም ፕሌም አድርጎታል። አላዛር ሚት አድርገው። እሺ፣ ስለዚህ በተዘዋዋሪ ምን እያለ ነው? ራሱን ለዛ ኃጢአቱ ወይም ራሱ መጀመሪያ ለወሰነው ይህንን ማድረግ ትክክል አይደለም ብሎ ለወሰነው ኃጢአት ራሱ አድርገዋል ማለት ነው። ቀላል ነገር ላንሳላችሁና አሁን እዚህ ጋር እንኳን በቀላሉ እዚህ ጋር እንኳን እናንተ ጋር በእኛ በላይቫችን ህግ መሰረት አንድ ሰው ብዬ በላይቫችን ህግ መሰረት አንድን ሰው ደደብ ብሎ ቢሳደብ ከላይቭ ይባረራል። የላይቭን ህግ ስላላሟላ ማንም ሰው ቢሆን ይሄ ህግ እሱን ይመለከተዋል ብዬ ከተናገርኩ በኋላ እኔ ራሴ ደደብ ብዬ መናገር ብጀምር ምንድነው የሚሰማችሁ እናንተ? ህጉን ያወጣሁት የተናገርኩት መደረግ አለበት ብዬ የወሰንኩት እኔ ነኝ። መልሼ ደግሞ ህጉን አልተገበረውም፣ መልሼ የሚስ አደርገዋለሁ እንዳሻይ ማለት ነው። እና እኔ ነበርኩ አርአያ ሊሆን የሚገባው የነበረው ያንን ተግባር ቀድሞ በመፈጸም ለሰዎች ሮል ሞዴል መሆን የሚገባኝ እኔ ነበርኩ። ምንም ችግር የለውም፣ ያንን ግን አደረግኩትኝ አልኩ። ይሄ ጥያቄ የሚያስነሳ ነገር ነው። እንኳን ይሄ ይቅርና ፌስቡክ ፊልተር ወርድስ አሉት ወይም ቲክቶክም ይኖረዋል። ፊልተር ወርድስ ማለት ቃላቶችን ፊልተር ማድረግ ይችላል። ለምሳሌ አንዳንድ ሰው ተሳዳቢ ቃል የሚናገር ከሆነ መጀመሪያ ታስገቡለታላችሁ። ማንም ሰው ደደብ ይበል ደንቆሮ ይበል እነዚህን ቃላት ሪሙቭ አድርግ ብላችሁ ትሰጡታላችሁ። ለቲክቶክም ለፌስቡክ መጀመሪያ ታስገቡለታላችሁ። ከዛ በኋላ ያንን ቃል እናንተ እንኳን በተጠቀሙት ሪሙቭ ያደርገዋል። ለምን? የሚያውቀው ትክክለኛው አካሄድ ምንድነው? ማንም ሰው ይሄን ቃል መጠቀም የለበትም፣ ከተጠቀመ ይታገዳል ወይንም ደግሞ ይሰረዝበታል፣ ጥፋት አጥፍቷል ማለት ነው የሚለውን ነው የሚረዳው። ኢየሱስ ከአርቲፊሻል ኢንተለጀንስ እንኳን የተሻለ እውቀት ሊኖረው ይገባል ነው፣ ወይም ሞዴልነት ሊኖረው ይገባል ነው። እሱ የነገረንን ነገር ራሱ ተግብሮ ሊያሳየን ይገባ ነበር ነው። ይሄ ነው ሀሳቡ። ስለዚህ ወገናችን ደንቆሮ ማለቱ አይደለም። ቤዚካሊ ደንቆሮ ግን ማለት የሚያመጣውን ኮንሲኩዌንስ የነገረን አካል መልሶ እዛ ኃጢአት ውስጥ መዘፈቁ ልክ አልነበረም ነው። ኢንሻአላህ የሚጨምሩት ነገር ካለ ወንድሞች ይጨምራሉ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ፣ ሁለት ነጥቦችን ለማንሳት ነው የፈለኩት። አሁን ኡስታዝ አቡ ያህያ
ኦኬ ይቅርታ ኡስታዝ ያህያ ያነሱት ነጥብ ላይ አንድ ነገር ለመጨመር ፈልጌ ነው። ከዛ ቅድም የተጠየቀው ጥያቄ ላይ ሀሳብ እሰጣለሁ ማለት ነው። ቁርአን ውስጥ ያሉ ሱሙን ቡክሙን ዑሚዩን ፈሁም ላ የርጂዑን እና የመሳሰሉት ነገሮች ከባይብል ላይ ከተጠቀሱት ጋር ለማነጻጸር የማይሆኑበት ሁለት ምክንያቶች አሉ። ወይም ኢየሱስ አልተሳደበም ለማለት የማያስኬድበት ሁለት ምክንያት አለው። የመጀመሪያው ምክንያት ቁርአን ላይ በስድብ መልኩ አልተጠቀሰም፣ በታሪክ መልኩ ነው። ወይም ደግሞ ባህሪያቸውን በመናገር መልኩ ነው። አላህ ሱብሓነሁ ወተዓላ ሱሙን ቡክሙን ዑሚዩን ብሎ ሲናገር እናንተ ደንቆሮዎች ብሎ አንድም ቀን አልተናገረም። የሆኑ ሰዎችን ቀጥታ በስድብ መልኩ እናንተ ደንቆሮዎች፣ እናንተ እውሮች እና የመሳሰሉት ቃላቶች የለም። ቁርአን ላይ ያለው ነገር ምንድነው? ባህሪያቸውን መግለጽ ነው። ለምሳሌ አንድ ሰው ደንቆሮ ከሆነ እገሌ እኮ ደንቆሮ ነው አይሰማም ብለን ባህሪን መናገር ስድብ አይደለም። ባህሪውን ወይም ደግሞ ሰውየው ያለበትን ሁኔታ መናገር ስድብ አይደለም። ባይብል ላይ ያለው ደግሞ ቀጥታ እናንተ ደንቆሮች፣ እናንተ እውሮች ብሎ በዚህ መልኩ ይገልጻል። ሁለተኛ ደግሞ ኢየሱስ ኃጢአት አልሰራም ነው። ኃጢአት ማለት በመሰረቱ ምንድነው? የኃጢአት ትርጉም ስንመለከት የአምላክን ትእዛዝ መተላለፍ ነው። ኢየሱስ ኃጢአት አልሰራም ተብሎ የተቀመጠው ከሰው አንጻር ነው። ስለዚህ ኃጢአት ሰርቶ ከተገኘ ኃጢአተኛ ይባላል። አምላክ ኃጢአት ሰርቷል አይባልም ሲጀመር። ለምን? ኃጢአት የሚባል በመሰረቱ ለፍጡራን የተቀመጠ ሕግ ስለሆነ ማለት ነው። ተሳደበ ብንል እንኳ ቁርአን ላይ ኃጢአት ሰርቷል ወደሚል ድምዳሜ ሊወስደን አይችልም። የኢየሱስን በተመለከተ ደግሞ ስድብ መሆኑ በዘመኑ የነበሩ ሰዎች በግልጽ ይናገራሉ ማለት ነው። ለምሳሌ ሉቃስ ወንጌል ምዕራፍ 11 ላይ ቁጥር 40 ላይ እናንተ ደንቆሮች ቀጥታ ነው የሚሳደበው። በነገራችን ላይ ቀጥታ ኢየሱስ ይሳደባል። እናንተ ደንቆሮች የውጭውን የፈጠረ የውስጡን ደግሞ አልፈጠረምን ብሎ በእንግድነት የሰው ቤት በሄደበት ይሳደባል። ከዛ ወደ ታች ወርዳችሁ ስትመለከቱ ቁጥር 45 ላይ ያ ኢየሱስ ሲናገር የነበረው ስድብ እንደሆነ በዘመኑ የነበሩ ሰዎች ተናግሯል ማለት ነው። ከሕግ አዋቂዎቹም አንዱ መልሶ መምህር ሆይ ይሄን ማለት እኛን ደግሞ መስደብ ነው አለ። ክስ አቅርቧል። በዘመኑ የነበሩ ሰዎች እኛን እየተሳደብክ ነው ብሎ ተናግሯል ነው። ስለዚህ ከዚህ አንጻር ኢየሱስ ተሳድቧል ነው። ሌላ ደግሞ ቅድም የእናቱን ማክበርን በተመለከተ በመጽሐፍ ቅዱስ ላይ እናትን ማክበር ግዴታ ነው፣ ምርጫም አይደለም። ኢየሱስ ደግሞ እናቱን አያከብርም ነበር። ቅድም እሱ ምን ብሎ ነው የመለሰው? ኢየሱስ ሌሎች ሴቶችንም በዛ መልኩ ይጠራል የሚል ነው። አንድ ሰው ለምሳሌ ሚስቱን አንቺ ሴት ብሎ ሊጠራ ይችላል። ወይም ጓደኛ የሆነችውን ሴት አንቺ ሴት ብሎ ሊጠራ ይችላል። ወይም ደግሞ ሌላ ሴት አንቺ ሴት ብሎ ሊጠራ ይችላል። ግን እናቱን አንድ ሰው አንቺ ሴት ብሎ መጥራት አይችልም። ስድብ ነው ለእናቱ ማለት ነው። ለምሳሌ ይሄ የአይሁዶች ቋንቋ ነው እንዳንል ሌሎች ነቢያቶች እናታቸውን የሚጠሩበት እናቴ ብሎ ይጠራሉ። ሰለሞንን መውሰድ እንችላለን። ለምሳሌ ሰለሞን ቤርሳቤን በሚጠራበት ጊዜ እናቴ ብሎ ይጠራል። አንደኛ ነገሥት ምዕራፍ 2 ቁጥር 19 እና 20 መመልከት ትችላላችሁ። ኢየሱስ ደግሞ እናቱን አንቺ ሴት ብሎ መጥራቱ ስድብ መሆኑ ምንም ጥያቄ የለውም ነው። እናቱ የፈለገችውን ልታጠፋ ትችላለች። በዛ መልኩ እናቱን ማዋረዱ ደግሞ ትክክል አይደለም። እናትና አባትን ደግሞ የሚያቃልል እርጉም ይሁን ሕዝቡም ሁሉ አሜን ይላሉ ብሎ የተጻፈው ጥቅስ ጋር መቃረን ስለሆነ የግድያ ፍርድም የሚያስከትል ነገር ነው ራሱ። እነዚህ ሁለት ነጥቦችን ለመጨመር ነው። ሌሎች ያልተነሱትም አሉ። ስድብን በተመለከተ አንድ ገጽ ላይ ብቻ በ10 የሚቆጠሩ ስድቦችን እናገኛለን። ኢየሱስን በተመለከተ ምናልባት ወደፊት ልናነሳ እንችላለን። ቀጥሉ። ምናልባት እዚህ ጋር ለመጨመር ያክል ወንድማችን ጀዛከላሁ ኸይራ በጣም ጥሩ አድርገን ያብራራኸው፣ አላህ ይጨምርልህ። ለምሳሌ አሁን ያነሳው አንቀጽ ላይ ኢምራን የከፈተው ስክሪን ላይ ማለት ነው የማቴዎስ ወንጌል ምዕራፍ 5 ቁጥር 22 ላይ ደንቆሮ የሚለውም ሰው ሁሉ የሚለውን አዲሱ መደበኛ ትርጉምን ክፈትላቸው። ለምሳሌ ደንቆሮ የሚለውን በተመለከተ አዲሱ መደበኛ ትርጉምን ክፈትላቸው። ከዛ በኋላ እኔ ግን እላችኋለሁ ወንድሙን ያለ አግባብ የሚቆጣ ማንም ወንድሙን ጂል የሚል
ጨርቃም የሚል ማለት ነው። በሸንጎ ፊት ይጠየቅበታል። ደንቆሮ የሚለው ቃል ግን ተቀየረና ምን ሆነ? ደደብ የሚለው ደግሞ የገሃነም እሳት ፍርድ ይጠብቀዋል ይላል። እና ሌላ ቦታ ላይ ኢየሱስ እናንተ ደደቦች ብሎ አይጠቀምም ቃሉን። ገብቷችኋል ላይ ያለው ልዩነት? ተላሎች ይላችኋል፣ ግብዞች ይላችኋል፣ የታወራችሁ ተላላዎች ብሎ ማቴዎስ ወንጌል ምዕራፍ 23 ቁጥር 17 ላይ ይናገራል። ግን 1954 ላይ ስትመለከቱ ግን እናንተ ደንቆሮዎች ነበር የሚለው። ገብቷችኋል ፖይንቴ? መጀመሪያ ላይ 1954 ላይ እናንተ ደንቆሮች ብሎ ይናገርበት የነበሩ ቃላትን እናንተ ተላላዎች ብለው ወይም እናንተ ግብዞች እያሉ ቀያየሯቸውና መጨረሻ ላይ ቃሉን ቀይረውት ደደብ አሉት። ወይ አይዘር መጀመሪያ ኢየሱስ የተናገረበት ቃል ስድቡ ቃሉ ደደብ የሚለው ቃል ብለው ማቴዎስ 23:17 ላይ ተርጉመውት ቢሆን ኑሮ እዚህ ጋር መከራከር እንችል ነበረ። እዚህ ጋር ኢየሱስ እናንተ ደደቦች ብሎ ተናግሯል። ልክ 1954 ላይ እናንተ ደንቆሮች እንደሚለው፣ ማርቆስ ላይ ደግሞ ደንቆሮ የሚለው ወንድሙ የገሃነም ፍርድ ማቴዎስ ላይ ደግሞ የሚለው የገሃነም ፍርድ ይገባዋል ብሎ ተናግሯል። ስለዚህ እዚህ ጋር ኢየሱስ ደንቆሮ ብሏል፣ እዛ ቦታ ላይ ደግሞ ደንቆሮ ማለቱ ልክ አይደለም እያለ መከራከር እንችላለን። ይሄ 1954 ላይ ኮንሲስተንት ነው በዚህ በኩል። አዲሱ መደበኛ ትርጉም ላይ ሲመጣ ግን ምን አደረጉት? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተረጎመችው መጽሐፍ ላይ ጅል፣ ደደብ የሚሉ ቃላትን ቀየሩባቸው ማለት ነው። ከዛ ልክ ማቴዎስ 23:17 ላይ ስትሄዱ ደግሞ ደንቆሮ የሚለው ቃል የለም። ምን ሆኖ ታገኙታላችሁ? ልክ እንደ እንግሊዝኛው እናንተ የታወራችሁ ተላላዎች ብሎ ያስቀምጠዋል ማለት ነው። እንደነዚህ አይነት ነገሮች የመጡበት ምክንያትም ግልጽ ነው ማለት ቴክስቱ አለ ኦልሬዲ ከመጀመሪያው የተቀመጠው የመጀመሪያዎቹ ትርጉሞች ማለት ቀደምት ትርጉሞች አሁን ከአዲሱ ትርጉሞች ውጭ ማለት ነው። እነዛ ቃላት ይጠቀማሉ። ግን እንደነዚህ አይነት ጥያቄዎችም ሲመጡ በክርስቲያኑም ዘንድ ሊኖር ይችላል። እኛ ስላነሳ ነው ማለት አይደለም፣ ሊኖር ይችላል፣ ሊወያዩባቸው ይችላሉ። ስለዚህ በተቻለ መጠን እነዛን ነገሮች ኮንፊዥኖችን አቮይድ ለማድረግ በሚል ቴክስቶችን በዚህ መልኩ ደግሞ ቃላት ለማስተካከል ለማረም መሞከርም ይሄም ሌላ አደገኛ ነገር ነው። አላኩል ያህል እግረ መንገዳችሁን እንድትረዱት ነው። ኢንሻአላህ የሚፈልግ ሰው አለ ይግባ። አንድ ሀሳብ መጣልኝና ሰላም ምንድነው ማነው ኢምራን ቡችን ላይ ይዘው ተሳየን ጨርስና ቻለችን ሀሳብና ተተደስተስ። እሺ መርሐባ። ምንድነው እኔ ለማለት የፈለግኩት አሁን እንግዲህ እያወራን ያለ ነው ኢየሱስ ማለት ትክክለኛው ኢየሱስ ሳይሆን መጽሐፍ ቅዱስ ላይ የተጠቀሰው ተገለጸበት ኢየሱስ የተገለጸበት መንገድ ኢየሱስ አንድ ነው ያለው። ዞሮ ዞሮ ሌላ የኛ ኢየሱስ ሌላ የነሱ ኢየሱስ ሌላ አይደለም። እኛ በዛ እናምንም፣ እነሱ እናንተ የምታምኑት ሌላ ነው ብለው እንደፈለጉ መስመር የሳተ ነገር ቢናገሩም ማለት ነው። ነገር ግን አንድ በጣም ማስፈር ያለብን ነገር አለ ማለት ኃጢአት የምንለው ነገር ምንድነው? አምላክ ያዘዛቸውን ነገሮች አለመፈጸም ማለት ይሄን ነገር አታድርጉ ያለንን ነገር ማድረግ፣ አድርጉ ያለንን ነገር ደግሞ አለማድረግ ነው። ለምሳሌ ከኔ ሌላ አታምልኩ ብሏል። ሰይጣንን ማምለክ እንደሌለብን ነግሮናል። ስለዚህ እምቢ ብለን እንደዛ የምናደርግ ከሆነ ያው የአምላክን እንትን ተጻረናል ማለት ነው። ስለዚህ ኃጢአት ውስጥ ወድቀናል ብለን እንላለን። አሁን ብዙ ጊዜ የሚነሳ ነገር አለ። እንደው እስካሁን ካወራናቸው ነገሮች ውስጥ በጣም ሰመራይዝ የሚያደርግልን ነገር ነው። ሀሳቡ በደንብ አዳምጡት። ምንድነው ሀሳቡ? ፖቴንሻሉ ለምሳሌ የሰው ልጅ መልካምንና ክፉን የመምረጥ ሜንታሊቲ አለው ማለት ክፉም የማድረግ ጥሩም ነገር የማድረግ ችሎታ አለው። የፈለገውን ነገር ይሰራል። አይ አልፈልግም ካለ ደግሞ አለመስራት ይችላል። ሁለቱም ፍቃድ አለው፣ ነፃ ፍቃድ አለው። አሁን ኢየሱስ በተለያዩ መጽሐፍ ቅዱስ ጥቅሶች እንደምናውቀው ማለት ነው ኃጢአት ውስጥ የማይወድቅ ከሆነ ገብቷቸዋል። ኃጢአት ውስጥ የማይወድቅ ከሆነ በኃጢአት ተፈትኗል የሚለው ነገር ትርጉም ይሰጣል ወይ? ትርጉም አይሰጥም። ገብቷቸዋል። ለምሳሌ ማግኔት ከብረት ጋር ብታገናኙት ብረትን ይይዛል። ለምን? በቃ ማግኔት ብረትን የመያዝ ኔቸሩ ስለሆነ ማለት ነው። ነገር ግን ማግኔት ከፕላስቲክ ጋር እንደማይዝ እያወቃችሁ ኦልሬዲ አያያዙም። በቃ ማግኔትና ፕላስቲክ አይገናኙም። ነገር ግን ማግኔትና ፕላስቲክ እኮ አይገናኙም ብላችሁ ስለ ማግኔት የሆነ ነገር ብታወሩ ትርጉም አይሰጥም ቤዚካሊ። ለምን? መጀመሪያም ኔቸሩ አይደለም ማለት ነው። ስለዚህ በተፈጥሮ እሱ ኃጢአት የማይሰራ ከሆነ ምንም ኃጢአት ላይ የማይወድቅ ከሆነ መፈተኑ ምንድነው ትርጉሙ? ለምን ይፈተናል? መጀመሪያው ነው ማለት ለምሳሌ ሰይጣን ተራራ ላይ አውጥቶት ነበረ፣ ስገድልኝ ምናምን ብሎት ነበር አይደል?
አይሰግድም ነበር ማለት እኮ ነው። ገብቷቸዋል። በሌላ አነጋገር በቃ በምንም ተአምር ሊሰግድ አይችልም ነበረ። ሊያሳስተውና ሴጣን አሳስቶት ኢየሱስን አሳስቶት እንዲሰግድለት የማድረግ እድል አልሰጠውም። ወይም ደግሞ እንዲሁ ሴጣንን እየሸወር ነው ነበር ማለት ነው። በሌላ አነጋገር ሴጣን አላወቀም ነበረ። እንዲሁ ዝም ብለህ ነው ሴጣንን ያንን ኦፖርቹኒቲ የሰጠኸው እንጂ እንደማትሰግድ ታውቀዋለህ። ምክንያቱም ኃጢአት ላይ አትወድቅም። ኦልሬዲ ገብቷቸዋል አይደል? ኦልሬዲ ኃጢአት ላይ አትወድቅም። በየትኛውም ሎጂክ ኃጢአት ላይ ስለማትወድቅ ሴጣን አንተን መፈተኑ ትርጉም ያጣል። ሴጣን ፈተነ አልፈተነ ምንም ትርጉም የለውም። ስለዚህ መፈተኑ ራሱ የሚያሳየን ነገር ምንድን ነው ማለት ነው? የመውደቅ ፕሮባቢሊቲ ያለው ማለት ነው። እነዚህ የተፈተነባቸው ቦታዎች ኢየሱስ የተፈተነባቸው ቦታዎች አለፋቸው አይደለም። ካለፋቸው ያለማለፍም ፕሮባቢሊቲ ነበረው ማለት ነው። ስለዚህ ሜቢ ዋን ዴይ ወድቆ ሊሆን ይችላል። ግልጽ ነው አይደለም? ስለዚህ ይሄ ራሱ ኔቸሩ መፈተኑ ራሱ ፈተናው ለሱ መቅረቡ ራሱ ሲን ማድረግ እንደሚችል ኃጢአት ላይ ሊወድቅ እንደሚችል ያሳያል። አለበለዚያ እሱን መፈተኑ ትርጉም አይሰጥም። በቃ ቤዚካሊ ምንም ነገር እንደማልወድቅ እያወቅኩኝ ፈተንኩህ ብትለኝ ምንም ትርጉም የለውም ለእኔ ማለት ነው። አግኝታችሁኛል ወንድሞች? ጀዛከላ በጣም ገራሚ። አንድ ምሳሌ እዚህ ላይ ሊጨምር ነኝ። ይሰማል? አቡ እስራኤል ምሳሌ ምንድን ነው? ለምሳሌ ለኃጢአት የማይወድቅ ሰው መፈተን ትርጉም የለውም የሚለው ምሳሌ ልስጣችሁ። ለምሳሌ መላእክት ስሜት የላቸውም በባህሪ ማለት ነው። ስለዚህ አንድ መልአክ መፈተን ፈልገን በጣም ቆንጆ ሴት ፊት ለፊቱ አምጥተን ዝሙት ላይ ይወድቃል ወይስ አይወድቅም ብሎ እንደማየት ይሆናል ማለት ነው። ጫወታ ነው የሚሆነው። ቀጥሉ። በጣም ትክክል። ሁለተኛ ክርስቲያኖቹ ራሳቸው አሁን ቅድም ይነሳል ብዬ አስቤ የነበረው ወንድማችን ቢያነሳው ደስ የሚለኝ የነበረው አርጊመንት ነበረ። ሰዓት ስለሌለ እኛ እንቀጥልበት። ይሄ አምላክ ስለሆነ ያሻውን መስራት አይችልም ወይ ማለት ለምንድን ነው ኃጢአቶችን ቢሰራም ማለት የሰዎችን ንብረት ቢቀማም ያለ አግባብ አንዳንድ ተግባራትን ቢፈጽምም አምላክ ነው። አምላክ እንደመሆኑ መጠን አምላክ ዋቴቨር የፈለገውን ነገር ማድረግ ይችላል። አምላክ ሁሉም ቻይ እንደመሆኑ መጠን ማድረግ ይችላል። የሚከለክለው ነገር የለም። ይህን ማድረጉን ሊያስወቅሰው አይገባም። እንደውም ዲቪኒቲውን ነው የሚያሳየው፣ አምላክ መሆኑን ነው የሚያሳየው የሚል አርጊመንት የሚያነሱ ክርስቲያኖቹ አሉ። ኃጢአቱ ላይ ያው ፉሊ ባይስማሙበትም ቤዚካሊ ኃጢአት ሰርቷል ብሎ ባይስማሙት ግን እንደው ቢሰራ እንኳን እንደነዚህ አይነት ትራንስግሬሽኖች ወይንም መጣሶች አንዳንድ ድንበር ማለፎችን ቢሰራም ያንን ያደርጋል ብለው የሚያምኑ አንዳንድ ሰዎች አሉ፣ የሚከራከሩ ሀሳብ የሚያነሱ ማለት ነው። እና ይሄ የሚከታቸው ይሄ ሰርኩላር ሪዝኒንግ ውስጥ ነው የሚከታቸው። ማለት አንድ ሰው ደግሞ አምላክ ለመሆንስ ምን ያስፈልገዋል ካልን አምላክ ለመሆን ከኃጢአት ነፃ መሆን ይጠበቅበታል አይደል? አምላክ ለመሆን አንድ ሰው ከኃጢአት ንጹህ መሆን አለበት። ከኃጢአት ነፃ ያልሆነ አካል ደግሞ አምላክ ነው ልንለው አንችልም። ይሄ መስፈርቱ ነው፣ ክርስቲያኖችም የሚያምኑበት ነው። ኃጢአተኛ አምላክ የለም አይደል? የትኛውም አካል አምላኬ ነው ብሎ ሲያምን አምላክን ቅዱስ አድርጎት ነው። ቅዱስ ማለት ምንድን ነው? ቅዱስ ማለት ከኃጢአት ከርኩሰት የጸዳ ማለት ነው። አምላክ ለመሆን ከኃጢአት የጸዳ መሆን አለበት የሚል አርጊመንት ካመንክ በኋላ አምላክ ደግሞ ሁሉን ይችላልና ኃጢአትን ቢያደርግ ችግር የለውም ካልክ በሰርኩላር ሪዝኒንግ ውስጥ የተከበበ ፋላሲ የሆነ ስራ ነው እየሰራህ ያለኸው ወይም ንግግር ነው እያደረግህ ያለኸው ማለት ነው። ስለዚህ አምላክ ማለት ሁሉን ነገር ማድረግ ይችላል ማለት አምላክ የፍትሃዊነትን ያደርጋል ወይንም እያደረገ ይቀጥላል፣ አምባገነንነቱን ቀጥሎ ሰዎችን ይጎልማል ማለት ግን አይደለም። አምላክ ፍትህን በራሱ ላይ አስቀምጧል። መጣሶችን በሰው መብት ላይ አለመግባቶችን እነዚህን አስቀምጧል እንጂ አምላክ ሁሉን ነገር ማድረግ ስለሚችል ኃጢአት እሰራለሁ ብሎ እዚህ የምንዘረዝራቸውን ልክ ያልሆኑ ኃጢአቶችን ሁሉ እየመጣሁ ኤክሰርሳይዝ ላድርግ የሚል አካል አይደለም። እና ይሄ ምናልባት ብዙ ጊዜ ከተነሳም አእምሯችሁ ላይም ካለ ምናልባት ማብራሪያ እንዲሆን ነው። ኢንሻአላህ ኸይር። ምናልባት ያቋረጡት ካለ መቀጠል ይችላል። እነ ሳላህ ገብተው ዝም አሉ። ሌሎችም ወንድሞች ሀሳብ መስጠት ትችላላችሁ ኢንሻአላህ። ጀዛከላሁ ኡስታዝ። ሰላም አለይኩም። ያቆኑ ስለመጣ ቀጥሉ። አንዴ ቀጥሉ ማለት አይሽ ኢንሻአላህ። ይሄንን በኋላ ይሄ ቡችላ ለምን እንደመጣ አሳያችኋለሁኝ። ኢየሱስ ሰዎችን በቡችላና በውሻ እንደሚገልጽ ኢንሻአላህ
ማስረጃዎችን አቀርብላችኋለሁ። ግን ከሱ ዲያቆን ስለገባ እቸኩላለሁ ስላለ ዲያቆኑን እናስተናግዱ። ዲያቆን ሰላም ብያለሁ። ሰላም፣ እንዴት ናችሁ? ሁላችሁም ሰላም ብያለሁ። አለ ወገኖች፣ በየትኛው ጥቅስ ነው ልትወያይ የገባው? ስለ ውሸቱ ነው? ውሸት የተባለው ዮሐንስ ወንጌል ምዕራፍ 7 ቁጥር 8 እና 9 ላይ ያለውን እንደ ድንገት ሳነበው ሀሳቡ ስለገባኝ ትንሽ ደቂቃ ስላለችኝ ተናግሬ ልውጣ ብዬ ነው። አይ ተናግሮ መጣት ሳይሆን መወያየት የምችል ከሆነ ነው። ተናግሮ መጣትማ እንዳልኩ ሰዓት ተናግሬ ስል ማለት አብራርቼ ለማለት ፈልጌ ነው። ሀሳብህን ስጥና ከዛ በኋላ ያነሳውን ሀሳብ መልሰን እንቀጥልሽ። ሀሳብህን ስትናዳም እሺ። ያው እቺ ማርክ ያደረካት ነገር ላይ ዮሐንስ ወንጌል ምዕራፍ 7 ቁጥር 8 ላይ አይሁዳውያኖች በዓልን ያከብራሉ። በዓሉን በሚያከብሩበት ጊዜ ደቀ መዛሙርቱ ብዙዎቹ አብሯቸው እንዲወጣ ይፈልጋሉ እና አይሁድም ደግሞ በዚህ በዓል ላይ ይፈልጉት ነበር ኢየሱስ ክርስቶስን ብዙ ለመክሰስም ለመወንጀልም ብዙ ይፈልጉት ነበር እና ወደ ሀሳቤ ስመጣ አሁን ምንድነው እዚህ ጋር የተጋጨ የሚመስለው ሀሳብ ቁጥር 8 እና ቁጥር 9 ቁጥር 10 ላይ መሰለኝ የተጋጨባችሁ አይደለ? የተጋጨው መጽሐፉ የተጋጨው ቁጥር 8 እና ቁጥር 10 ላይ ያለው ከ7 ጀምሮ ታሪኩን ማየት ትችላለህ። እሺ አንብቤዋለሁ። በእርግጥ ግን እስከ ታች ትንሽ ከፍ አድርገልኝም እንትን ነው እናነበዋለን። እስከ ታችም ድረስ አለ እና ግን ከዚህን ጀምርና ድገምልኝ አንዴ በደንብ እርግጠኛ እንደሆን አንዴ ድገምልኝ ሀሳባችን መሰለ። ኢየሱስ ከጓደኞቹ ጋር ከደቀ መዝሙሮቹ ጋር እያወራ ነበር እና ደቀ መዝሙሮቹ ምን የሚል ሀሳብ አቀረቡ? ወደ በዓሉ እንውጣ፣ ዳስ በዓል አለ፣ ወደዛ በዓል እንውጣ የሚል ሀሳብ ያቀርቦታል ኢየሱስ ብሎ ይመልስላቸዋል። ተመልከት፣ ኢየሱስ እንዲህ አላቸው፣ ጊዜ ገና አልደረሰም፣ ጊዜያችሁ ግን ዘወትር የተመቸው ግን ጊዜ ገና ነው አለ። ዓለም እናንተ ሊጠላ አይቻለውምና እኔን ግን ስራው ክፉ መሆኑን መሰከበታለሁ፣ እኔን ይጠላኝ አለ። ስለዚህ አይሁዳውያን ሊገቡት ይፈልጉ ነበረ፣ ጊዜ አልደረሰም ማለት የሞቻው ጊዜ አልደረሰም ነበር የዛን ጊዜ ኢየሱስ ማለት ነው። ከዛ ምን አለ እዚህ ጋር ተመልከት፣ እናንተ ወደዚህ በዓል ሂዱ፣ ወንድሞቼ ጓደኞቼ ወደዚህ በዓል ሂዱ፣ እኔ ጊዜ ገና ስላልተፈጸመ ወደዚህ በዓል ገና አልወጣም አለ። እኔ ገና ነው ጊዜ፣ ስለዚህ አልወጣም እዚህ ነው መሆኑ አላቸው። ከዛ ይሄን የሚያወራ እንግዲህ ለጓደኞቹ ነው። እሺ ዲያቆን ለጓደኞቹ ነው የሚያወራው። ከዛ ይሄን አላቸውና በገሊላ ቀረ አልሄደም። ከዛሳ ወንድሞች ግን ወደ በዓሉ ከወጡ በኋላ ወንድሞች ሄዱ። ከዛሳ በዚያን ጊዜ እርሱ ደግሞ በግልጥ ሳይሆን ተሰውሮ ወጣ፣ ፊቱን ሸፍኖ ወጣ። ውሸት ለማመልከት ውሸቱ ማለት ለጓደኞቹ ነው፣ ለህዝቦቹ ቢሆን ትክክል ነው። ግን ለጓደኞቹ ለደቀ መዝሙሮቹ አልወጣም ካላቸው በኋላ ወጣ። ምክንያቱም ምንድነው ከተባለ በግልጽ ያወጣበት ይገድሉታል ነው ፖይንቱ። እዚያ ግን የምንረዳው ምንድነው ከተባለ አልወጣም ካለ በኋላ ፊቱን ሸፋፍኖ ሲወጣ እንመለከታለን። እና ይሄ ደግሞ ግልጽ የሆነ ውሸት ነው፣ ማንም የማይከራከርበት ውሸት ነው። ዲያቆን ምን ትላለህ? እሺ ጥሩ ሀሳብ አንስተሃል። ግን አንተ እንዳልከው ሳይሆን ሀሳቡ ዋሽቶ ወጣ ማለት ወንድሞቹን የነበሩትን ወንድሞቹን ዋሽቷቸው ወጣ ለሚለው ሀሳቡ እሱ አይደለም። መጽሐፍ ቅዱስን ስንፈታ ወይ መጽሐፍ ቅዱስ እንደሚለን እየዋሻቸው ሳይሆን ለምንድን ነው ወደዛ አልወጣም ያለው? ከዛ ደግሞ በስውር የወጣ ያለው ለምንድነው? ከታች አሁን ዝቅ ብለህ እያስተማረ በቤተ መቅደስ መሀል ቆሞ እያስተማረ ነበር ይላል። እንደውም እስኪ ከፍ አድርግና አንብበው። ቁጥሩን ረሳሁት እንጂ እናየዋለን ማለት ሀሳቡ እያያዛል። ገብቶኛል ማለት እኔ አሁን እየፈለጉ ገብቶኛል። አንዴ ይኸውልህ ሀሳቡ እኮ ገብቶኛል። እኔ ለማስረዳት የፈለጉት እንዳልዋሸ ነው። ዋናው ሀሳባችን እኮ እዚህ ጋር ኢየሱስ ክርስቶስ እንዳልዋሸና ምክንያቱ ምን እንደሆነ ይሄን ያለበት ምክንያት ምን እንደሆነ ነው አይደለ? ለመውይይት እንትን ያለው ዲያቆን እየሰሙ ከሆነ ማለት ነው ሰዎቹ ሊገቡት እንደሚፈልጉ እናውቃለን። እሺ ዲያቆን ይሰማታል? ሚዩት አንሷ እንዴ እዝራ አለ እሺ ካለ እዝራ ኢየሱስ ሊገቡት እንደነበረ እናውቃለን። ለምን ሲባል ቁጥር 6 ላይ ዓለም ተመከተ እዚህ ጋር ጊዜ አልደረሰም ብሎ ሲናገር፣ ስለዚህ የሞቻው ጊዜ እንዳልደረሰ እንረዳለን። ጊዜ ሙግታችን እሱ ጋር ደግሞ ሙግታችን መሰለ ዲያቆን ቁጥር 8 ላይ ለጓደኞቹ ለገዛ ዘመዶቹ ምንድን ያላቸው አልወጣም አላቸው፣ ለገዛ ዘመዶቹ። ከዛ ወጣ። ፖይንታችን እዚህ ጋር ነው እንጂ አይሁዳውያን ሊገቡት እንደሚፈልጉ እናውቃለን። ፖይንታችን እሱ አይደለም። እሺ ዲያቆን፣ ስለዚህ ለምን ጓደኞቹን ይዋሻል ኢየሱስ? አልወጣም እያለ ፊቱን ሸፍኖ ለምን ይወጣል ነው? ከቻልክ እሱ መልስልን እኮ። ይሄን ልመልስ ስል እኮ ከታች ቁጥር 10 ላይ ለምን እንደወጣ ምክንያቱን ይናገራል። ግን እሺ እዚሁ ላይ አንዴ ላብራራና ከታች ቁጥሯን እንትን ስለረሳኋት ነው። ከታች አለ ግን እዚህ ጋር ላብራራሽ። ቁጥር 8 ምን ይላል? እናንተ ወደዚህ ባህል ውጡ፣ እኔስ ጊዜ ገና ስላልተፈጸመ ወደዚህ ባህል ገና አልወጣም ማለት ዓለምን የሚያድንበት ጊዜው ገና ስላልተፈጸመ ስላልተቃረበ ወደዚህ ባህል አይወጣም። ምክንያቱም ምንድነው? ሊገሉ ስለሚፈልጉ። ይሄን ተስማምተናል። ከዛ ግን ምን ይላል? አሁን እዚህ ጋር ለምን ዋሻቸው? ምክንያቱ ይሄ አይደለ? ለምን ዋሻቸው የሚል ነገር አይደለ? ለሁሉም የተናገረው ለምን ይፈልጉት እንዲገደል ስለሚፈልጉት ነው። ለሁሉም ያዋሻቸው
የዋሻቸው ሊገሉት ሊፈልጉ ነው የዋሻቸው ኖ አረቀ አንዴ ካፌ እንትን አትበለኝ። ቆይ ማለት እየተናገረ ያለው እሱ ይሄን ቃል እየተናገረ ያለው ሊገሉት ስለሚፈልጉ እኔ አልወጣም። ይኸው ከላይ እኮ ይጠቅሳል አይደለ? እዚህ ጋር አልወጣም ያላቸው ለማን ነው? አልወጣም ያላቸው ለማን ነው? አብሮት ለነበሩት ሊገሉት ይፈልጉ ነበር ወንድሞቹ አይደለም። ታዲያ ኖ አይደለም። ይኸውልህ ሊገሉት የሚፈልጉት አይሁዳውያን ናቸው። የአይሁድ ጸሐፍት ፈሪሳውያን ናቸው ሊገሉት የሚፈልጉት። አልወጣም ያላቸው ደግሞ አብሮት የነበሩት ናቸው። እሺ አብሮት የነበሩት ሊገሉት ይፈልጉ ነበር። ቆይ አንዴ አብሮት የነበሩት ሊገሉት ይፈልጉ ለምን ዋሻቸው? ወዳጆቹ ናቸው፣ የእሱ ዘመዶች ናቸው። ለምን አልወጣም ብሎ ይዋሻቸዋል? ይሄ መዋሸት እኮ አይደለም። ኖ መዋሸት እኮ አይደለም። አንድ ምሳሌ አስቀምጥልሽ። አሁን እያወራን እኔ እናንተ እንደዚህ እያወራን በቃ አሁን ደክሞኛል ልወጣ ነው፣ ነገ ላይቭ አልከኛል። ነገ ላይቭ ልክፈትና እናወራለን አልኩ። ከዛም እመልስልሃለሁኝ እኔ ላይቭ አልከፍትም። ለምን ሲባል ኮሜንቶች ይጠሉኛል፣ ይሰድቡኛል። ስለዚህ አልከፍትም ላይቭ አልኩ። አንተ የምታውቀው ላይቭ እንደማልከፍት ነው አይደለ? ለዓለም ይጣ። አንተ ግን በቃ ላይቭ ሂድና አውራ አልኩ። ገባህ አይደለ? እኔ ግን ዓለም ስለመጣኝ ላይቭ አልከፍትም፣ አንተ ክፈት አልኩ። ከዛ ይሄን ካልኩ በኋላ ፊቴን ሸፍኜ ገስቱን ኦፍ አድርጌ ሰው እንዳይከተለኝ አድርጌ ተደብቄ ላይቭ ከፍት ምንድን ነው የምትለኝ? ይሄ ውሸት ነው። ልክ ነው። ኢየሱስ ያደረገው ይሄ ነው። ቆይ አንዴ ኢየሱስ ያደረገው ልግለጽልህ። ታሪክ ያዳምጣለሁ። እሺ ብራዘር ተመልከት። ኢየሱስ ምንድን ነው ያለው እዚህ ጋር? ለጓደኞቹ ለገዛ ወንድሞቹ እኮ ነው ብራዘር። ምንድን ነው ያላቸው? እኔ አልወጣም። ለምን ከተባለ ዓለሞች ይጠሉኛል፣ ስለዚህ አልወጣም አላቸው። ይሄን የተናገረው ለአይሁዳውያን ቢሆን ትክክል ነበር፣ በቃ ፈርቶ ነው ይባል የዛን ጊዜ። ግን ይሄን የተናገረው ለገዛ ስጋው ለገዛ ዘመዱ ነው የተናገረው። ስጋ ታውቃለህ? ስጋው ነው እንግዲህ ወንድሞች ማለት ለደቀ መዛሙርቱ ያለው እንደዛ ለደቀ መዛሙርቱም ብሎ ገለጸላቸው። እኔ ሰዎች ስለሚጠሉኝ ሊገሉኝ ስለሚፈልጉ አልወጣም፣ እናንተ ግን ዓለም አይጠላችሁም፣ ስለዚህ ሂዱ በቃ፣ እኔ ግን አልሄድም አላቸው። ተመልከት፣ እኔ ጊዜ ስላልተፈጸመ ወደዚህ በዓል ገና አልወጣም፣ በቃ አልሄድም በዓሉ አለ። ለምን ከተባለ ይሞታል፣ ከሄደ ይገሉታል እናውቃለን። ስለዚህ አልወጣም አለ። ከዛሳ ይህን አላቸውና በገሊላ ቀረ፣ አልሄደም። ወንድሞቹ ወደ በዓል ከወጡ በኋላ በዚያን ጊዜ እርሱ ደግሞ በግልጥ ሳይሆን ተሰውሮ ወጣ። አየህ አይደለ? መጀመሪያ ዓለም ይጠላኛል አልወጣም ካለ በኋላ ተደብቆ ወጣ። አየህ አይደለ? ስለዚህ ቅድም የሰራሁት ድራማ ኢየሱስ ደገመው ማለት ነው። ምን ትላለህ ዲያቆን? እሺ ሚውት አድርግና በቃ ስማኝና ትንሽ ደቂቃ እንዳልኩ ሰዓት ስለሌለኝ እቺን ተናግሬ ልውጣ። ዝራ ይቅርታ። አይ ፖይንታችሁ ላይ ነጥቡ እየተወያያችሁ ያላችሁት እኛም ያነሳው ጥያቄውን መጀመሪያ እኛ ነበር ያመጣነው እና ቤቱም የከፈትነው እኛ ስለሆንን ምንድነው አንተ ምክንያቱን አይደለም የምንፈልገው። ለምን ዋሽቷቸው ወጣ የሚለውን ምክንያት አንፈልግም። ኤኒ ሪዝን ይሁን ወይም በሆነ ሪዝኑን አሳማኝም ይሁን አሳማኝም አይሁን ገብቶሃል። የምታመጣው ሪዝን ለእኛ ሊያሳምንንም ሊሆን ይችላል የሚያሳምን ሪዝንም ከሆነ ስለዚህ የሆነ ነገር የሚያሳምን ሪዝን ተናግረህ መዋሸት ትችላለህ የሚል ኢምፕሊኬሽን ነው የሚያስይዘው። የፈለግከው ትርጉም ብትሰጠው ምክንያቱን ስለማናውቀው ማለት ነው ትርጓሜ ብታመጣም ማለት ነው። ግን ዞሮ እዚህ ጋር በተቀመጠው መልክ ግን አልወጣም ብሏቸው እሱ ወጥቷል። ስለዚህ ኦልሬዲ ተቃርኗል ሀሳቡ። አይ ለእንደዚህ ነው ብትልም ግን ኦልሬዲ ግልጽ ያለ የተቀመጠው ቃል ግን የተቃረኑ ሀሳቦች ናቸውና ሪዝን ልትሰጠው ትችላለህ። አይ ለዚህ ነው ልትል ትችላለህ። ሪዝኑን ስትሰጥ ግን ዋናውን ነጥብ ትረሳዋለህ መልሰህ። ምክንያቱም ዋናው ነጥብ ምንድነው? አልወጣም ብሏቸው ወጥቷል እሱ። አይ እንደዚህ ስለሆነ ነው ወሬ ሊያቀብሉበትም ሊችሉ ይሆናል ወይ የሆነ ነገር ብቻ ዋቴቨር ሪዝን ልትሰጠው ትችላለህ። እሱን ሳይሆን የምንፈልገው እኛ ሪዝኑን ሳይሆን የምንፈልገው እዚህ ጋር ግን በግልጽ ዋሽቷል። አይ ሪዝኑ ደግሞ አሳማኝ ነው ብለህም ኤክስፕሌን የምታደርግልን ከሆነ ደግሞ ምን ሊሆን ይችላል ማለት ነው። ኦኬ አንዳንድ አሳማኝ ሪዝኖች ካሉ መዋሸት ይችላል የሚል ትርጓሜ ይዘን ከሆነ የምንስማማው ሊያስከድ ይችላል። እሱን ጨምርበት በዛው። እዚህ ጋር አንድ ጊዜ የተወሰነ ሀሳብ ላብራራ ኢንሻአላህ። ከታች አንድ ክርስቲያን ወገናችን ይመስለኛል ጥያቄ አንስቶልኝ ነበርና ቀደም ያነሳሁት ሀሳብ ላይ ሚስኮንሴፕሽኑ እንዳረሳው ብዬ ነውና ኢየሱስን በተመለከተ ኢየሱስ ሰው ነው፣ ኢየሱስ ኃጢአት ይሰራል፣ አምላክ ደግሞ ከኃጢአት የጸዳ ነው ተብሎ ይታመናልና አንድ አካል ኃጢአት ከሰራና የአምላክ ባህሪ ደግሞ ኃጢአት አለመስራት ከሆነ ኢየሱስ አምላክ አይደለም አለመሆኑን የሚያሳይ ነው የሚል መከራከሪያ ያነሳሁበት ሀሳብ ላይ የሰው ልጅ ታዲያ ኃጢአት ባይሰራ አምላክ ይሆናል ወይ የሚል ሀሳብ ያነሳ ወገናችን አለ። ጥሩ የሆነ አርጊውመንትን ያነሳው ማለት ነው። ግን ያነሳበት አርጊውመንት እንደዛ አይደለም። ፕሪሚሱን ሚስ አድርጎታል። እኛ የተነሳንበት ፕሪሚስ ምንድነው ነው? እኛ የተነሳንበት ፕሪሚስ ምንድነው? አምላክ ካሉት ባህሪያት መካከል አንዱ ከኃጢአት ነፃ መሆን ወይም ቅድስና ነው።
አምላክ ከባህሪዎቹ መካከል ቅድስና ከሆነ በተግባሩ ሌላ አካል የአምላክን ያንን ባህሪውን የሚገልጽን ያልሆነን አካል አምላክ ልንለው ፈጽሞ አንችልም ነው። ይሄ የእሱ ስፔሲፊክ ባህሪ ነው እንጂ የእሱ ብቸኛ ባህሪ አይደለም። ተረድታችሁኛል አይደል? የእሱን አንድ ባህሪ ኢየሱስ ሚስ አድርጎታል። የእሱን አንድ ባህሪ ኢየሱስ ሚስ ማድረጉ አምላክ አለመሆኑን ያሳያል ነው የኛ አርጊውመንት ማለት ነው። የአምላክ አንደኛው ባህሪ ምንድነው? ቅድስና ነው። ራሱን ከኃጢአት ጋር ያስተሳሰረ አይደለም። ኢየሱስ ደግሞ ይሄንን ስራ ሰርቷል። ግን ቢሆንም ምን ችግር አለ? ኃጢአት ቢሰራ ካልን መጀመሪያ አምላክን ቅዱስ ብለነዋል። ቅዱስ ካልነው በኋላ ኢየሱስ ጋር ሲመጣ ቅዱስ አይደለም ካልከው በተዘዋዋሪ ምን እያልክ ነው? ያ አካል አምላክ አይደለም እያልክ። ምክንያቱም መጀመሪያ ላይ አምላክ ምን ብለኸዋል? ቅዱስ ነው፣ ከኃጢአት የተጠራራ ነው ብለኸዋል። ስለዚህ ይሄ ልዩነት አለ የሚለውን እያስቀመጥን ነው ማለት ነው። ይሄ ነው ፖይንቱ። እንግዲህ መጽሐፍ ቅዱስ ላይም እንደሚናገረው ቅድምም አንደኛ ዮሐንስ መልእክት ላይም ምዕራፍ 2 ቁጥር 3 ላይም እንዳነሳ ነው ኃጢአትን በፍጹም አልሰራም ኢየሱስ ይላል። ለምንድነው ይሄን ሐሳብ የሚያነሳው? ኃጢአት መስራት የፍጡራን እንጂ የፈጣሪ ባህሪ አይደለም ተብሎ ስለሚታመን ነው። እኛ ይሄንን እየተከራከርን ያለንበት ምክንያት ምንድነው? ኢየሱስ ኃጢአት ሰርቷል ስንል በተዘዋዋሪ ምን እያልን ነው? ከአምላክ ባህሪ የጣሰ ተግባርን እዚህ ምድር ላይ ሰርቷል። ስለዚህ አምላክ ሊያደርገው የሚችል እንደናንተ አገላለጽ እንኳን ያንን ባህሪ አንድ እንኳን ክራይቴሪያውን ሚስ አድርጓል እያልን ነው። ኢየሱስ አምላክ ላለመሆኑ ብዙ ነገሮችን እኮ ማንሳት እንችላለን ከአምላክ አንጻር ማለት ነው። ግን አምላክ ካለው ከዚህ አንድ ባህሪ አንጻር እንደዛ ነው እንጂ መላእክት እኮ ኃጢአት አይሰሩም አይደል? ግን አምላክ ናቸው እንደ መላእክት አይደሉም እኮ። ግን የአምላክነትን ሌሎች በርካታ መስፈርቶች ያሟላሉ? አይደለም፣ ማንም አያሟላም፣ ያንን አያሟሉ። ኢየሱስ ግን መላእክት ያሟሉትን መስፈርት እንኳን አላሟላም ነው የሚታቸው። ኸይር ኢንሻአላህ። አፎ ጀዛከላህ። ልጁ ወርዷል። ዲያቆን ምንም ማድረግ አይቻልም። ስለዚህ እዚህ ጋር ግልጽ ውሸት እንዳለ አይተናል ነው። ኢንሻአላህ ወደ ቀጣይ ፖይንት እናልፋለን። ከሱ በፊት አንድ ፖይንት ላንሳላችሁ። እሱም መሰላችሁ ሀባይቢ አይታችሁ ከሆነ እኮ እዚህ ጋር ግን ምን የሚላለ ስላልተፈጸመ ወደዚህ በዓል ገና አልወጣም የሚቃ ገና የሚቃለና ይሄን እሱና ዲያቆን አላወቀም። ግን ክርስቲያኖች አነሱና ይሄን ቃል ይላሉ ኢየሱስ ጋር አልወጣም ያለው ገና ስላልደረሰ ነው የሚል ነገር ያነሳሉ። ግን ደግሞ የሚያስቀውና የሚያስነግረው ፓርት መሰላችሁ ገና የምትለው ቃል ከጊዜ በኋላ የገባች ቃላት እንጂ ኦሪጂናል ቃል አይደለች። ኦሪጂናል ቅጅ አይደለች። ከጊዜ በኋላ ኢየሱስን ከፊት ለመጠበቅ የገባች ጥቅስ ናት። ምሳሌ አንድ መጽሐፍ ልጥቀስላችሁ። ይሄ መጽሐፍ ይታያችኋል። ካምብሪጅ የባይብል ስኩል የኮሜንተሪ ማለት ነው። ምን ብሎ ያስቀምጣል ተመልከቱ። የት ስሩ ቬሪፊኬሽን ማስክሪፕት ካለ በኋላ ኢትስ ፖሲብሊ ኖ ፓርት ኦፍ ዘ ኦሪጂናል ቴክስት አለ። የት ገና የምትለው ቃል አለ የኦሪጂናል ማስክሪፕት አካል አይደለችም ማለት ኢት ሜይ ሃቭ ቢን ኢንሰርትድ ተጨምራ ይሆናል ቱ አቮይድ ዘ ቻርጅ ኦፍ ሄተን ኤንድ የሊቀጥልና የማጭበበን ነገር ኢየሱስ ላይ ለማስወገድ ነው የተጨመረችው ይላል። ከዛ በኋላ ተመከቱ ዛት ጂሰስ ኢዝ ሺውስ ፊሊክነስ ኢየሱስ እዚህ ጋር ማጭበበን ያሳየለ የሚሙግትን ለማስቀረት ከጊዜ በኋላ የተጨመረች ናት። ነው የምትለው ቃል የት የምትለው ቃል ገና የምትለው ቃል። ስለዚህ ገና የሚለው ቃል ጭማሪ እንደሆነ ያዙልን። እንደው ገና እንኳን የሚለው ቃል ቢኖር ውሸት ነው የሚሆነው። አሁን ለምን ኢየሱስ ለጓደኞቹ በኋላ እወጣለሁ አላላቸው? በኋላ እወጣለሁ ብል ትክክል ነው። ግን ኢየሱስ ይሄን ቃል አልተናገረም። አልወጣም ነው ያለው እንጂ የሆነ ወደፊት የሚል ነገር ፖይንት አላስቀመጠም ማለት ነው። ስለዚህ አያስኬዳቸውም እና ይሄን ይመስላል። ቀጥሎ ወንድሞች ምናልባት ከቻለ አካውንት ላይ ያለው ወንድማችን ሙስሊም ነኝ ብሏል። ገብተው ቢወያየን ደስ ይለኛል። አይ ቲንክ ሐሳቡን በደንብ ይመስለኛል። አይ በደንብ አላብራራሁም ካልከኝ ገብተህ ሐሳቡን ልታረም። አሚራን ጀዛከላህ ጥሩ ሐሳብ ነው ያነሳው። ግን ሌላው ደግሞ ምናልባት እግረ መንገዳችን አንዳንድ ጊዜ አሁን ቀደም አይታችሁ ከሆነ የምንድነው ማርቆስ 11:3 እና የሆነ አንድ ጥቅስ ስናይ ሁለት ጥቅሶች ስናይ ማን ነበረ? ቆይኛ እንዴ የሌባ እንትኖቹ ማለት ነው የውርንጭላዎቹ የአህዮቹ ምናምን ያስፈልጉናል ብሎ የወሰደው እንትን ስናይ ሁለት ቦታ አይተናል ታሪኩን ማለት ምን ማለት ነው? የመጽሐፍ ቅዱስ ወንጌላት አራቱ ወንጌላት ላይ ብዙውን ጊዜ ተመሳሳይ ወንጌላት የሚባሉት ሶስቱ ማቴዎስ፣ ማርቆስ እና ሉቃስ ተመሳሳይ ነገር አላቸው። ዮሐንስ ብዙ ነገር ይለያልና አሁን የምንከራከርበት ጥቅስ የዮሐንስ ጥቅስ በጣም የሚገርም ሁኔታ ሌሎቹ ጋር አታገኙትም። ለዛም ነው አንደኛ አሁን ሌላ ቦታ ላይ እንኳን በዛ መልክ ሊያብራራላቸው አንድ ላይ አድርገው እንኳን እንደዚህ ማለት ነው ብሎ እንኳን ኢንተርፕሬት እንዳያደርጉት ይሄንን ሐሳብ ሌላ ቦታ ላይ አታገኙት። ማለት
ሶስቱ ወንጌላት አይናገሩትም። ዮሐንስ ወንጌል ላይ ብቻ ነው የምታገኙት ይህንን ሀሳብ። ስለዚህ ለዚህም ነው የሚቸገሩት ኤክስፕሌን ለማድረግ። ኢምራን ገባ አይደለ ሀሳቡ? አው ተጀዛከላ ትክ ገራኝ ነው ይቀርካለ ይችላል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ጥቅስ ሪያክት እንድታረጉበት አንድ ጥቅስ እኔ በጣም ስለሚገርመኝ ነው። ጥቅሱ የሚገኘው ዮሐንስ ወንጌል ምዕራፍ 2 ላይ ነውና ቤተ መቅደስ ውስጥ ሲሰሩ የነበሩ እንትኖች ነበሩ። ቤተ መቅደስ ውስጥ ይገበያዩ ነበርና እነዚህ ሲገበያዩ የነበሩትን ሰዎች ኢየሱስ እንዳይገበዩ ያደረገበት መንገድ እንዴት ይታያል? እና ዮሐንስ ወንጌል ምዕራፍ 2 ቁጥር 13 ላይ የአይሁዳውያን ፋሲካ ቀርቦ ነበርና ኢየሱስም ወደ ኢየሩሳሌም ወጣ አለ። እዚህ ጥቅስ ላይ ሁለት ነገራቶችን እንመለከታለን። ከዛ 14 ላይ በመቅደስም በሬዎችም በጎችም እርግቦችን የሚሸጡ ገንዘብ ለዋጮችም ተቀምጠው አገኘሃል። እዛ አካባቢ ላይ ምን የሚያደርጉ ነበሩ? በመቅደስ በሬዎችና በጎችን እርግቦችን የሚሸጡ ገንዘብ ለዋጮች ተቀምጠው አገኘሃል። ከዛ የገመድ ጅራፍ አበጅቶ አለ። አሁን እዚህ ጋር የገመድ ጅራፍ ማበጀቱን እንመለከታለን። እኔ ገመድ ጅራፍ አበጀና ሁሉንም በጎች በሬዎችንም ከመቅደስ አስወጣቸዋል በጅራፍ። እነዚህን በጎቹን በሬዎቹን ከመቅደስ አስወጣቸው፣ የለዋጮችን ገንዘብ አፈሰሳል። በጣም ኢሞሽናል ነው። የምንረዳው ይህንን ነገር ነው። ገበታቸውንም ገለበጠ ይላል። እርግብ ሻጮችንም ይህንን ከዚህ ውሰዱ፣ የአባቴን ቤት የንግድ ቤት አታድርጉት አላቸው ይላል። እና እዚህ ጋር አሁን እነሱን ከቤተ መቅደስ እንዲወጡ ያደረገበት ሂክማ ምንም አይነት የሆነ በእርጋታ የሆነ አላ እኔ ብዙ ጊዜ የሚመጣልኝ ይሄ ነው። ሙሐመድ ሰለላሁ ዐለይሂ ወሰለም መስጊድ አጠገብ ሲሻና የነበረውን አካል እንዴት አድርገው ትሪት አድርገው እንዳሉት ሲሻና የነበረውን አካል ሰሃቦች ሊመቱት ሲሉ ተውት ይጨርስ ብሎ ከጨረሰ በኋላ እንዲሄድ ያደረጉበት ሁኔታ አለና አንደኛ ቤተ መቅደስ ውስጥ መገበያየት አይቻልም ብሎ ቅድም እንደተባለው ዳዋ ያደረገበት ሁኔታ አለ። አሁን እነዚህ ገመድ አበጅቶ ንብረቶቻቸውን መደፋፋትና ገንዘባቸውን ማፍሰስ ነው እዚህ የተመለከት ነው። አሁን እዚህ ቤተ መቅደስ ላይ ሂዶ ይሄ ቤተ መቅደስ ስንት ጊዜ ቆይቷል? ወደ 40 ዓመት ምናምን ሲገነባ የነበረ ቤተ መቅደስ ላይ ሂዶ ምንድን ያላቸው 19 ላይ ከተመለከታችሁት ኢየሱስ መልሶ ይሄን መቅደስ አፍርሱት፣ ይሄን ቤተ መቅደስ አፍርሱት በሶስተኛው ቀን አስነሳላችኋለሁ ይላል። እንግዲህ ዮሐንስ ወንጌል ምዕራፍ 2 ቁጥር 20 ላይ ይሄኛውን አሁን ይሄን በምትመለከቱበት ሰዓት ላይ እንደዚህ ያለው ብለው ይተረጉሙላቸዋል። ስለዚህ አይሁድም ይሄ ቤተ መቅደስ 46 ዓመት ጀምሮ ይሰራ ነበር፣ አንተ በ3 ቀን ታስነሳዋለህ አሉታል። 46 ዓመት ድረስ ሲገነባ የነበረ ቤተ መቅደስ አፍርሱት አስነሳዋለሁ ሲላቸው እነሱ ሊትራሊ ነው ሊረዱ የሚችሉት። ምንም አይነት ምሳሌ ንግግር ይናገራል ብለው የሚጠብቁበት ሁኔታ የለም። ነገር ግን አሁን እኛ የምናነበው ሰዎች ይህ ነገር እንዴት እንገንዘበው ለሚለው ዮሐንስ ወንጌል ጸሐፊ ምን ብሎ ያስቀምጥልናል? እሱም ስለ ሰውነቱ ቤተ መቅደስ ሲል ነበረ ብሎ አስቀምጠልን። ኦኬ አሁን የምናነበው ሰዎች ይህን ልንረዳ እንችላለን። ምክንያቱም ዮሐንስ ጸሐፊ እንደዚህ ብሎ ስላስቀምጠልን እነዛ አካላቶች ንብረታቸውን እዛ ጋር አፍሶ ከብቶቻቸውን በሬዎቻቸውን ከቤተ መቅደስ በጅራፍ አባሮ ገበቶቻቸውን ገበታ ማለት ያው የሚበላ ምግብ ነው እንግዲህ ገልብጦ እነዚህ ነገር አድርጎባቸው መልሶ ደግሞ ይሄን ቤተ መቅደስ አፍርሱት ማለቱ ለነርሱ ምን አይነት ሚሴጅ ነው የሚኖረው? ምን አይነት ሚሴጅ ነው የሚኖረው? ብዙ ጊዜ እንደውም ወቀሳ ሲያቀርቡበት ይህንን በተሳሳተ መንገድም ምስክር ሲያቀርቡበት ትመለከታላችሁ። ይህን ቤተ መቅደስ አፈርሰዋለሁ ብለዋል የሚል ምስክርነት በተለያዩ ቦታዎች ላይ በቃ ኢየሱስ ላይ አንድ የያዙበት ነጥብ ቢኖር ይሄ ነው። እዚህ ቦታ ላይ ሂዶ ቤተ መቅደሱን አፍርሱት የሚለውን መልእክት በማስተላለፉ ነውና እነዚህ ሰዎች ቤተ መቅደሳቸውን አፍርሶ ንብረቶቻቸውን አፍርሶ ምግቦቻቸውን ደፍቶ ገንዘቦቻቸውን አፍሶ ከቤተ መቅደስ እንዲወጡ ከማድረጉ አኳያ እነዛ ቤተ መቅደሳቸው 46 ዓመት ሲገነባ የነበረውን ቤተ መቅደስ አፍርሱት የሚል መልእክት ለነርሱ ሊትራሊ ምን አይነት መልእክት ሊረዱት ይችላሉ? እና ይሄንስ እንዴት ይታያል? አፎን ኢንሻአላህ አዛን እያለ ነው። የተወሰነ ሀሳቦችን ልስጥና ምናልባት መጣት ሊኖርብኝ ይችላል። አሁን እንዳልከው ነው ይሄ ነገር ትክክል ነው አይደለም የሚለውን ኢቫሉዌት የምናደርገው ተከታዮቹ ይሄንን ይሰሩታል ወይ ነው።
አሁን እንዳልከው ለምሳሌ ተከታዮቹ አሁን ላይ የአባቴን ቤት መነገጃ ያደረጋችሁት እንዳለው አሁን እንደምታዩት ቸርቾች ጠቅላላ የንግድ ቦታዎች ሆነዋል እና አንድ ሰው ሄዶ ቸርቾች ውስጥ እንደዛ አይነት ጅራፍ ይዞ ገርፋቸዋለሁ ብሎ ቸርቾች ውስጥ እንደዛ አይነት ሁከቶችን ቢፈጥርና በህግ ከለላ ውስጥ ቢገባ አይ እኔ ይሄንን ነገር ያገኘሁት መጽሐፍ ቅዱስ ላይ ኢየሱስ ሲሰራው ስለተመለከትኩ ነው እና መንስኤ ወይንም ምክንያት ያ ነው ቢል የትኛውም ጤነኛ የሆነ ሰው ሎጂካል የሆነ ሰው ይሄንን ሊቀበለው አይችልም። ኢየሱስ በተለየ መንገድ ማለት እሱ ነብይ ከመሆኑ ጋር እነሱ ደግሞ ከፍ አድርገው አምላክ ነው ብለው ከማመናቸው ጋር ይሄን ነገር ሊያስተካክል የሚችልበት በርካታ መንገዶች እንደሚኖሩ ምንም ጥርጥር የለውም። ተግባሩ ትክክል ነው የሚለውን ጀስቲፊኬሽን እየሰጠን አይደለም። በወቅቱ እዛ ጋር አካባቢ የተሰራው ስራ ትክክል ነው የሚለውን አይደለም። ግን የሰዎችን ንብረትን በዛ መልኩ ማውደምም ደግሞ ለተሰራው ስራ የሚሰጥ ግብረ መልስ ነው ወይ? በዛ መልኩ ነው ሰዎች ያንን የሰሩትን ኃጢአት መታረም የሚችለው የሚለው ቅድም ወንድማችን እንዳነሳው እሱም ጥያቄ ውስጥ የሚገባ ነው ኢንሻአላህ። አይ ባረከላሁ ፊክ አቡ ስራ ሰዓት አለን። አዛን እያለ ነው እኔም ጋር አይ ቲንክ ይበቃናል ይመስለኛል። ምናልባት ከቻለን እንገባለን ኢንሻአላህ። አንዳችሁ ማጠቃለያ ስጡና ፕሮግራም ነገር ካለ ያው በዚሁ እንትን ፕሮሞት አድርገን እንዘጋለን ኢንሻአላህ። መርሐባ ጀዛኩሙላሁ ኸይራ። እንትን የተነሳው ሀሳብ ቤዚካሊ በዋናነት ኢየሱስ ከኃጢአት የጸዳ ነበር ወይ? ኃጢአት የሚባለውን ተግባራት በህይወቱ ውስጥ ፈጽሞ አልነበረም ወይ የሚል መከራከሪያ አንስተን ነበረ። ክርስቲያኖቹ ገብተው እንዲያስረዱን የመጽሐፍ ቅዱስ አንቀጾችን አንስተን ስንወያይ የነበረው ኢንሻአላህ አይ ቲንክ በደንብ ፖይንቶቹ አድሬስ የተደረጉ ይመስለኛል። ምናልባት በዚህ ጉዳይ ላይ የተሻለ ሀሳብ አለኝ፣ የተነሳችሁበት አርጊመንት ትክክል አይደለም፣ በዚህ መልኩ መታረም ይችላሉ የሚል ሀሳቦች ያለው ሰው ካለ ደግሞ ይችል ገስት ገብቶ ቢያስረዳን ጥሩ ነው ኢንሻአላህ። ወደፊትም ያው ሮብ እና ቅዳሜ በተቻለ መጠን ለመግባት እንሞክራለን ኢንሻአላህ። ሰዓቶቹ ሊለያይ ቢችሉም ኢንሻአላህ ግን እንገባለን።